ጽንፈኛ የተባሉ እነዚህ የታጠቁ ኃይሎች በምስራቅ ወለጋ ዞን በተለያዩ ወረዳዎች ከሚያደርሷቸው ጥቃቶች በተጨማሪ የአርሶ አደሩን ከብቶች ዘርፈው ወስደዋል። በተጨማሪም አልፈው በከተሞች ጭምር ሳይቀር ሰዎችን አግተው በመውሰድ ቤዛ ይጠይቁበታል። ይህ ከህዝቡ አቅም በላይ የሆነ መጥቷል በማለትም ገልጸዋል። ሁሉም ሰው በደንብ የሚያውቀው የጊዳ ከተማ ነዋሪ የአባ ጃቢር ልጅ ጃቢርን አግተው በመውሰድ 2 ሚሊዮን ጠይቀውበት ገንዘቡ ከተሰጣቸው በኋላም ሊለቁት ፈቃደኛ ሊሆኑ አልቻሉም። ምናልባት የልጁ ጣፈንታ ሞት ሊሆን ይችላል። እለት ነው ሰው ያፈኑ የሚወስዱት። በምስራቅ ወለጋ ዞን ቀደም ሲል በኢትዮጵያ መንግስት የጸጥታ ኃይሎችና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን መካከል አመታት የወሰደ ግጭት ሲካሄድ ቆይቷል። መፍትሄ ሳያገኝ ዛሬም የቀጠለው ግጭቱ በሰላማዊ ሰዎች ላይ የሚደርሰው ግድያና ዘረፋ እየተባባሰ መሄዱን የሚገልጹት ነዋሪዎች ህዝቡ አሁንም በሰቆቃ ውስጥ እንዲኖር አስገድዶታል ይላሉ። በኪረሙ የዋስቲ ቀበሌ ደረሰ ስለተባለ ጥቃትና ዘረፋ የወረዳውን አስተዳዳሪ አቶ ብርሃኑ ፍቃዱ ማብራሪያ እንዲሰጡን ላቀረብንላቸው ጥያቄ ቆይታችሁ ደውሉ የሚል መልስ ከሰጡን በኋላ ቆይተን በተደጋጋሚ ብንደውልላቸውም ስልካቸውን ሳያነሱ ቀርተዋል። በምስራቅ ወለጋ ዞን አሁንም የቀጠለው የታጣቂዎች ጥቃትና የመንግስት የጸጥታ ኃይሎች ሰላማዊን ሰው መከላከል አልቻሉም ተብሎ ለቀረበ ቅሬታ የዞኑን አስተዳዳሪ አቶ አጋሪ ነገር አስተያየት ለማካተት ያደረግነው ሙከራ ስልካቸው ባለመነሳቱ ሳይሳካልን ቀርቷል። የኦሮሚያ ክልል የመንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ በዚህ ጉዳይ ላይ መልስ እንዲሰጡን ያደረግነው ጥረትም በተመሳሳይ ስልካቸው ባለመነሳቱ ሳይሰምርልን ቀርቷል። የሆነ ሆኖ ግን በምስራቅ ወለጋ በኪረሙና በአጎራባች ወረዳዎች በታጣቂዎች እየተፈጸሙ ነው ስለተባሉና የመንግስት የጸጥታ ኃይሎች ሊከላከሉን አልቻሉም ለተባሉ ጥቃቶች ዶይቼ ቬለ የነዋሪዎችን አስተያየት ለማሰባሰብ ባደረገ ጥረቱም የነዋሪውን ስጋት ከብዙ በጥቂቱ መረዳት ችሏል። በአካባቢው ያለውን ተጨባጭ ሁኔታ እንዲገልጹልን ጥያቄ ያቀረብንላቸው በርከት ያሉ ነዋሪዎች በደህንነት ስጋት አስተያየት ከመስጠት መቆጠባቸውን ተመልክተናል። ታው ይቅርብኝ፣ አሁን ምንም ልልህ አልችልም። ያለንበት ሁኔታ ራሱ በጣም አስቸጋሪ ስለሆነ እንዲሁ ግን በማህበራዊ መገናኛ ገጾች ላይ የተሰራጩ መረጃዎችን ማየት ትችላላችሁ። እሱ ነው የሆነው። ስለሆነው ነገር ጽሁፉ ብዙ ቦታ ደርሷል። ሁኔታውን እንደዚያ ተረዱት። ባለፉት 6 ዓመታት ኪረሙ ወረዳ ውስጥ በደረሱ ጥቃቶች በርካታ ሰዎች ሲገደሉ በሺዎች የሚቆጠሩ ከቤት ንብረታቸው መፈናቀላቸውን ዶይቼ ቬለ በተለያየ ጊዜ ዘግቧል። ታምራት ዲንሳ በ10 ሺዎች የሚቆጠሩ ሰዎችን የገደለውና ሚሊዮኖችን ያፈናቀለው የሱዳን ጦርነት ከቅርብ ጊዜያት ወዲህ ወደ አዳዲስ አካባቢዎች መስፋፋቱ ሰብአዊ ቀውስ እንዳይባባስ ፍርሃት አጭሯል። እየተባባሰ ሄደው የሱዳኑ ጦርነት ትኩረት በሳበበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት ግጭቱ እንዲቆም ሲጠይቅ አርኤስኤፍን ትደግፋለች የምትባለው የተባበሩት አረብ ኤሚሬቶች ለጦርነቱ ፖለቲካዊ መፍትሄ እንዲፈለግ ጠይቃለች። ዩናይትድ ስቴትስ በበኩሏ ለሁለቱ ወገኖች የተኩስ አቁም ሐሳብ አቅርባለች። ሂሩት መለሰ ዝርዝሩን አጠናቅራለች። ከዛሬ 2 ዓመት በፊት አንስቶ ከሱዳን ጦር ጋር የሚዋጋው ፈጥኖ ደራሹ ኃይል በምህጻሩ አርኤስኤፍ ባለፈው ሳምንት ኤልፋሸርን ከተቆጣጠረ በኋላ በኮርዶፋን ግዛት ጥቃቱን እያጠናከረ ነው። በሰፊው ምዕራብ ዳርፉር የሱዳን ጦር የመጨረሻዋ ጠንካራ ይዞታ በሆነችው በኮርዶፋን ትናንት በደረሰ ጥቃት ቢያንስ 40 ሰላማዊ ሰዎች ተገድለዋል፣ በርካቶችም ቆስለዋል። የአካባቢው ምንጮች ለተባበሩት መንግስታት የሰብአዊ እርዳታዎች አስተባባሪ በምህጻሩ ኦቻ እንደነገሩት ሰዎቹ የሞቱትና የቆሰሉት በሰሜን ኮርዶፋን ዋና ከተማ በኤል ኦቤድ ይካሄድ በነበረ የቀብር ስነስርዓት ላይ በተሰነዘረ ጥቃት ነው። አርኤስኤፍ ባለፈው ሳምንት ሰሜን ኮርዶፋን የሚገኘውን ባራንንና የሰሜን ዳርፉር ዋና ከተማ ኤልፋሸርን ጨምሮ ሌሎች ስልታዊ የሚባሉ ከተሞችን መልሶ ከያዘ በኋላ የሁለቱ ኃይሎች ውጊያ ከቁጥጥር ውጪ መሆኑ እየተነገረ ነው። አርኤስኤፍ እነዚህን አካባቢዎች ከተቆጣጠረ በኋላ ቁጥሩ 71,000 የሚጠጋ ህዝብ ከአካባቢው ሸሽቷል። አብዛኛዎቹም ከኤልፋሸር 40 ኪሎ ሜትር ርቆ በሚገኘው ታዊላ በተባለው ከተማ ውስጥ በሰዎች እጅግ በተጨናነቁ መጠለያዎች ውስጥ ነው የሚገኙት። በውጊያዎቹ የሞቱ ሰዎች ቁጥር በትክክል ባይታወቅም ከአካባቢዎቹ ሸሽተው ያመለጡ እንደሚሉት በመንገዳቸው ላይ በርካታ አስከሬኖችን አይተዋል። ከአካባቢያችን ተፈናቅለን በሸሸንበት መስመር ላይ በርካታ አስከሬኖችን አይተናል። የሴቶችና የወጣቶች፣ ማንም የሚቀብራቸው የለም። ይህን ያሉት ውጊያውን ሸሽተው ታዊላ መጠለያ የሚገኙት ዛሃራ መሐመድ ናቸው። ፋውዚያ ሐሰን የተባሉት ሌላዋ ተፈናቃይ እንደተናገሩት የሟቾቹ ቁጥር ብዙ ነው።
በኤልፋሽር የተሰዋውን ወታደሩን ወንድ ልጄን ጨምሮ ቁጥር ስፍር የሌላቸው ሰዎች ተገለዋል። ሌላው ወንድ ልጄ ደረቱና አይኑ ላይ ቆስሏል። በዘፈቀደ በሚካሄድ ድብደባ በየቀኑ ቢያንስ ከ30 እስከ 40 ሰዎች ይገደላሉ። ፋውዚያ በየአካባቢው ስርዓት አልበኝነትም ሰፍኗል ብለዋል። በኤልፋሽር ብዙ ተሰቃይተናል። ይሁንና ከህፃንነታችን አንስቶ እንዲህ አይነት ነገር አይተን አናውቅም። መንገዶቹ በሞተር ብስክሌቶችና ግመሎች በሚንቀሳቀሱ ወሮበላዎች ተሞልቷል። ሰውን ይደበድባሉ፣ የያዙትን ገንዘብ ይሰርቁባቸዋል፣ ያላቸውን ብርድ ልብሳቸውን ሳይቀር ይወስዳሉ። አርኤስኤፍ አሁን የዳርፉርን ግዛትና የደቡብ ሱዳንን አንዳንድ ክፍሎች ተቆጣጥሯል። በናይልና በቀይ ባህር መስመር የሚገኙ የሱዳን ሰሜን ምስራቅና ማዕከላዊ ግዛቶች ደግሞ በሱዳን ጦር ስር ናቸው። የተባበሩት አረብ ኤሚሬቶች ለአርኤስኤፍ የጦር መሳሪያ በማቅረብ ስትከሰስ ቆይታለች። ሆኖም ይህን ክስ በተደጋጋሚ አስተባብላለች። የሱዳን ጦርን በበኩሉ ከግብፅ፣ ሳውዲ አረቢያ፣ ቱርክና ኢራን ድጋፍ እንደሚያገኝ ታዛቢዎች ይናገራሉ። ከውጭ በሚገኝ ድጋፍ ሁለቱ ኃይሎች በሱዳን የሚያካሄዱት ውጊያ እጅግ አሳሳቢ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ትናንት ኳታር ውስጥ በተካሄደ የተባበሩት መንግስታት ድርጅት ስብሰባ ላይ እንዳሉት በሀገሪቱ የሚካሄደው ውጊያ ከቁጥጥር ውጭ ሆኗል። ንግግሬን መጀመር የምፈልገው ከቁጥጥር ውጭ በሆነው በአሰቃቂው የሱዳኑ ቀውስ ነው። ፈጥኖ ድራሽ ኃይል ባለፈው ሳምንት ኤልፋሽር ከገባ ወዲህ ሁኔታዎች ከቀን ወደ ቀን ተባብሰዋል። ሰዎች በምግብ እጥረት፣ በበሽታና በጥቃት እየሞቱ ነው። የዓለም አቀፍ ሰብአዊ ሕግና ሰብአዊ መብቶች መጣሳቸው መቀጠሉን የሚጠቁሙ መረጃዎች እንሰማለን። በዘፈቀደ በሚፈጸሙ ጥቃቶች ሲቪሎችና ሆስፒታሎችን ጨምሮ የሲቪል ተቋማት ላይ ጥቃቶች ይካሄዳሉ። ጾታና ዘርን መሰረት ያደረጉ አሰቃቂ ጥቃቶችም ይፈጸማሉ። አሁን ፈጥኖ ደራሹ ኃይል ከተማይቱ ከገባ በኋላ ደግሞ የታማኝ ምንጮች ዘገባዎች መጠነ ሰፊ ግድያዎች እንደሚፈጸሙ ያሳያሉ። ይህ ለግምት አስቸጋሪ የሆነው ግጭት በአስቸኳይ እንዲቆም ዳግም ጥሪ አቀርባለሁ። የተባበሩት አረብ ኤሚሬቶች ኤሚር ታሚም ቢን አህመድ አልታኒ በበኩላቸው በኤልፋሽር ዳርፉር የተፈጸሙትን ግፎች ኳታር በተካሄደው ጉባኤ ላይ ዘርዝረው ድርጊቱንም አውግዘዋል። لا يسعني أن أختتم هذه الكلمة ይህን ንግግር በኤልፋሽር ከተማ በዳርፉር የተፈጸመውንና የጋራ ድንጋጤያችንን እንዲሁም በጥብቅ ማውገዛችንን ሳልጠቅስ መዝጋት አልፈልግም። የአገሮችን ደህንነት፣ ሉዓላዊነታቸውንና መረጋጋትን ማዛባት፣ የእርስ በርስ ጦርነቶችንና ጭካኔዎቻቸውን ወደኋላ የመመለስ ቀላልነት ችላ ማለት እንዲህ አይነት ድንጋጤዎችን ሊያስከትል እንደሚችል ለመገንዘብ ተጨማሪ ማስረጃ ያስፈልገን ነበር። ሱዳን ለ2 ዓመታት ተኩል በዚህ አስከፊ ጦርነት ውስጥ ቆይታለች። እናም ጦርነቱን ለማስቆምና የሱዳንን አንድነት ሉዓላዊነቷንና የግዛት አንድነት የሚያስከብር የፖለቲካ መፍትሄ ላይ ለመድረስ ጊዜው ደርሷል። ዩናይትድ ስቴትስ ትናንት ለሱዳን ተፋላሚ ኃይላት የተኩስ አቁም ሀሳብ ማቅረቧ ተሰምቷል። በጉዳዩ ላይ የሱዳን ጦር የጸጥታና የመከላከያ ምክር ቤት ትናንት ተነጋግሮ ነበረ። ከንግግሩ በኋላ የሱዳን መከላከያ ሚኒስትር የትራምፕ አስተዳደር በሱዳን ሰላም እንዲሰፍን ለሚያደርጋቸው ጥረቶች አመስግነው ጦራቸው ከአርኤስኤፍ ጋር የሚያካሂደውን ውጊያ እንደሚቀጥል አስታውቀዋል። ሂሩት መለሰ። የጀርመኑ መራሄ መንግስት ፍሬድሪሽ ሜርስ ሰኞ ዕለት እንደተናገሩት በሶሪያ ጦርነት አክትሟል። ስለሆነም በጀርመን ጥገኝነት የጠየቁ ሶሪያውያን ወደ አገራቸው ሄደው አገራቸው መልሰው እንዲገነቡም አሳስበዋል። ሜርስ በጀርመን ጥገኝነት የሚያስጠይቅ አንዳችም ምክንያት የለም ቢሉም የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደፑል ግን ቁጥብነት ታይቶባቸዋል። የቀድሞ የጀርመን የውጭ ጉዳይ ሚኒስትርና የአሁኑ የጀርመን ፕሬዝዳንት ፍራንክ ቫልተር ሽታይንማየርም ቢሆኑ በጉዳዩ ላይ አቋማቸውን ገልጿል። ለመሆኑ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኤጀንሲ ዩኤንኤችሲአር የሶሪያን ወቅታዊ ሁኔታ እንዴት ይገመግሟል? ልደት አበበ ያዘጋጀችው ዘገባ ያሳየናል። እንደ መራሄ መንግስት ፍሪድሪሽ ሜርስ ከሆነ በጀርመን ተገን የጠየቁ ሶሪያውያን ወደ ሀገራቸው ለመመለስ የሚያስችል ሁኔታ ተፈጥሯል። Der Bürgerkrieg in Syrien ist zu Ende. በሶሪያ የእርስ በርስ ጦርነቱ አብቅቷል። እናም ይህች ሀገር ለመልሶ ግንባታ በተለይም የሶሪያውያንን ሙሉ ጉልበት ትሻለች። Zum Wiederaufbau des Landes. ጀርመን መልሶ ግንባታውን እንደምታግዝ የገለጹት ሜርስ በርካታ ሶሪያናውያንም በፈቃደኝነት ወደ ሀገራቸው መመለስ ይፈልጋሉ፣ ይህንንም እናበረታታለን ብለዋል።
ይህ ብቻ አይደለም። በሜርስ እምነት ለሶሪያውያን በአሁኑ ወቅት በጀርመን ጥገኝነት የሚያስጠይቅ ምንም ምክንያት የለም። ስለሆነም ጀርመን ተገን ጠያቂዎቹን ወደ ሀገራቸው መመለስ መጀመር ትችላለች ሲሉ ተደምጠዋል። በጀርመን 950 ሺህ የሚጠጉ የሶሪያ ስደተኞች ይኖራሉ። ከነሱም 920 ያህሉ በወንጀልም ይሁን በሌሎች ምክንያቶች ጀርመንን ለቀው እንዲወጡ የተፈረደባቸው ናቸው። ሜርስ ሰኞ ዕለት ይህንን ይበሉ እንጂ የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫደቱል ባለፈው ሐሙስ በጦርነት